ማሚቴ ከህመሟ አገግማለች ማለት ነው። እንግዲህ ማሚቴ ራሷን ስታ በወደቀችበት ሰዓት ከፍተኛ አደጋ ደርሶባት ነበረ። ለዛም እንግዲህ ማሚቴ ፌንት ማለት ያው ራሷን ስታ ነበረ እና አሁን ላይ የማስታወስ ችግር ገጥሟታል። ምንንም ነገር ማስታወስ አትችልም። ርብቃ ማናት፣ ሪች ማናት ምናምን ምንም የምታስታውሰው ነገር የላትም። ነገር ግን ልጄ እያለች ነው እንግዲህ በጽሁፏ ላይ የሚያሰፈረችው ልጄን አምጡልኝ ነው። ልጇ ደግሞ እንግዲህ ልክ እሷን ስታይም ስለነበረ የወደቀችው ማለት ነው። ልጄ ነች መታሰቢያ የኔ ልጅ ነች ብላ ነው ማሚት ያየችው። እውነት መታሰቢያ ልጇ ናት ወይስ እንዴት ነው ነገሩ የሚለውንም እስኪ ምናይ ይሆናል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ርብቃ ድራማን ይዤላችሁ መጥቻለሁ። በዚህ ድራማ ላይ ብዙ ቁም ነገር እና አስተማሪ ነገሮች አሉት ማለት ነው። ክፉ ሰውም እንዳለ ሁሉ ጥሩ ሰውም አለ። ይሄን እንመለከታለን። ለጥሩ ሰው ተምሳሌት ዋናዋ ደግሞ ርብቃ ነች። እንግዲህ ርብቃ ማሚ ብዙ ነገር ስታደርጋት ነበረ። በተለይ ልጅሽን እገለዋለሁኝ መሞት አለበት ሁላ ብላ እንግዲህ ኪሽን ላይ ብድግ አድርጋ ፍርጥ ስታረጋት ሁሉ ተመልክተን ነበረ ከዚህ በፊት። እናም እንግዲህ መውለድ የለብሽም ምክንያቱም ዲቃላ ይዘሽ አባትሽ ቤት ከምትሄጂ አሁኑኑ እንደፈለግሽ አድርገሽ ብቻ ግን እንዳትወልጁ ማድረግ አለብሽ ብላታለች። እና እንዴ ማሚ ከተረገዘ በኋላ እንዳይወልዱ ማድረግ ይቻላል እንዴ ስትላትም ይቻላል እንዴ ማሚዬ ብላ በቆመችበት ሰዓት እንደወረወረቻት የምናስታውሰው ነው። ከዚህም በላይ ብዙ በደሎችን እየበደለቻት ቆይታለች። ቢሆንም ግን ርብቃ በጣም ጥሩና ትሁት ታጋሽ ልጅ ስለሆነች ምን ብላለች? ምንም ነገር አቱን ማሚ እግዚአብሔር ይማራት ብቻ ብዙ ነገር ስትንገበገብ እንባዋ እስኪመጣ ድረስ እንደዚህ ንጹህ ልብ የሚገኘው ከፈጣሪ ነው እውነት ለመናገር። እና ሪች እንደውም በስራዋ ነው ባክሽ ተያትኝ በጣም አብዝታው ነበረ። ፈጣሪ ደግሞ በዚህ ሊበቀላት ፈልጎ ነው ተያት የራሷ ጉዳይ እያለች ነበረ ሪች። በዚህ ሰዓት ታዲያ ምን በላለች ርብቃ? አይ ሪች እንደሱ አይባልም እንዴ ምን ሆነሽ ነው? አሟታል እኮ እግዚአብሔር ይማራት ነው የሚባለው። ደግሞ ፈጣሪኛን በመበቀል አይደለም የሚያስተምረን ይህንንማ አትበይ ብላ እንግዲህ አስቡት ሪችን ስትናገራት ነበረ ማለት ነውና የተደረገብንን ሳይሆን በቃ ማለት ምንም ቢያደርግ አንድ ሰው መልካም መሆን ጥሩ እንደሆነ ከርብቃ ተምረናል። እሷ መጥፎ ነገር ብታስብም ፈጣሪ ግን መጥፎ ነገር እንዳይሆን እሱ ነው ጠባቂው ብላ እንግዲህ እሷም ያው ሪችን መክራታለች። ሪች ደግሞ ያው ልጅ ናትኝ ሁለቱ ምንም እንኳን ልጅ ቢሆኑም ርብቃ አስተዋይ ናት ማለት ነው። ስለዚህም አሁን ላይ ሪች ከዚህ ቤት አልንቀሳቀስም አንቺ እንደሆንሽ ለራስሽ ተይውና ለልጁ አስቢ ባክሽን፣ በቃ ትጨነቂ ምንም አትሆንም ማሚቲ ብትላትም ርብቃ ግን መረጋጋት ስላቃታት ሪች ከዚህ ሁለተኛ አልሄድም፣ አንቺን መንከባከብ አለብኝ፣ ልጅሽን በስርዓት የራስሽን ተይው፣ አንቺ ራስሽን አትጠብቂም፣ ለልጅሽ ግን ቢያንስ እንኳን ራስሽን ሁኝለት እያለች እያባበለቻትም ተመልክተናል። በሌላ በኩል እንግዲህ መታሰቢያ በጣም ነው የሚያሳዝነው። እንግዲህ መታሰቢያ መርዙን ስጫት አሁን ለርብቃ ብላት ነበረ። አዙ ደግሞ እየደነገጠችና ምን ይሻለኛል ልስጣት አልስጣት ማለት በውዝግብ ላይ ሳለች ሪች ወደ ኪሽን መጥታባታለች። ሪች መጥታ ምንድን ነው ለማን ነው አልሰጣትም አለች ማለት ነው። በጣም የሚያሳዝነው ነገር አዙ እንግዲህ ሪችም ለማን ነው ማትሰጫ ስትላት አይ ለእህቴ ነው መድኃኒት ነው ብላ ስትክለፈለፍ ነበረ። እንደዚህ ነው የሚያደርገው እንግዲህ የሰውን ልጅ ለመግደል በዚህ ልክ አስቡት። ማሚቴ ልትገድለው ፈልጋ ነበር፣ አሁን ደግሞ መቴ ልትገድለው ፈልጋ ነበረ። ጭራሻውን እዩ ተደምሯል ማለት ነው። እዩ ግን ቆይ አሁን አትስጫት፣ እኔ ደስ የሚለኝ እኔን የበደለኝን ሰው ራሴ ስበቀል ነው። ስለዚህ መቴን ቆይ ተረጋጊ፣ እኔ ምን እንደማደርግ ላስብ ብሏታልኝ። እሷ መረኔ እኮ አስቤ ጨርሻለሁ። እሷ ብቻ ሳትሆን አቤልም ራሱ እንኩትኩት ብሎ ንድድ ብግን የሚልበትን እቅድ ነው ያቀድኩት፣ ትልቅ እቅድ። ልጃቸውን መግደል አለብኝ፣ ልጃቸው መሞት አለበት ብላ ቆርጣ ተነስታለች። ነው የምለው በዚህ ልክ ጨካኝ ያደረጋት ምንድን ነው መቴን ስንል እንግዲህ መቴ አቤልን ትወደው ነበረ። በእርግጥ የምታፈቅረው እንኳን እዩ ነው። አቤልን ግን እወድሃለሁ በሚል ሰበብ ወረቀቱን ማውጣትና ወረቀቱን መውሰድ ነበር። ይሄ ወረቀት መቼም ያላመሰቃቀለው ቦታ የለም። እናም እንግዲህ ዩኤልም ወረቀቱን እንድታመጣ ብሎ ነው ከአቤል ጋር ያስተዋወቃትና ከአቤል ጋር ፍቅር እንድትቀጥል ያደረጋት። ምክንያቱም ነግሯታል። ማለትም አንቺ ከአቤል ጋር ፍቅር ጀመርሽና ቀጠልሽ ማለት
ያንን ወረቀት ታመጫለሽ ማለት ነው። ወረቀቱን ካመጣሽ ደግሞ የኔና የአንቺ ህይወት ያማረ ይሆናል። ተጋብተንም በሰላም እንኖራለን። አሁን እወድሃለሁ ትይኛለሽ። እውነት የምትወጂኝ ከሆነ ያን ወረቀት አምጪ ብሎ ነው ከአቤል ጋር ያስተዋወቃት እንጂ ለራሱ ፈልጎ ነው እንጂ ሌላ አይደለም። ስለዚህ እዚህ ጋር መቲ መጠቀሚያ ነው የሆነችው ማለት ነው ለእዩ። ለዛም ነው እዩ በመጀመሪያ የርብቃን ልጅ ካስወጣሁባት ወይም ደግሞ ከገደልኩባት በኋላ ቅጣቱ ወደ ኢዩኤል ይቀጥላል ብላ ነበር መታሰቢያ ማለት ነው። ነገር ግን ኢዩኤል በጣም ብልጥ ስለሆነ እንደገና ተለማምጦ ታርቋታል ማለት ነው መታሰቢያ ደግሞ ስለምትወደው የዋህም ስለሆነች እንግዲህ ወድቃለች ማለት ነው በፍቅሩ። ስለዚህም እዩ በጣም በሚያሳዝን ሁኔታ ፍቅሩን ተገን አድርጎ መቲንም እየጎዳት ነው። ምክንያቱም ሳያገባት አገባሁሽ ብሎ የፌክ ወረቀት እንደሰጣት ስታይ በጣም ነበር የተናደደችው። አሁን አለቅህም፣ አሁን ያንተ ተራ ነው እያለች በጣም እየፎከረች ተደምጣ ነበረ። ነገር ግን ኢዩኤል ደግሞ እንደዛ እኮ አይደለም የኔ ውድ ተረጅኝ፣ ድል ባለ ሰርግ እንጋባለን፣ ትልቅ ድግስ ትልቅ ሰርግ ነው የምሰርግልሽ በማለት ድጋሚ እያታለላት ይገኛል ማለት ነው። እኔ በጣም ነው የሚገርመኝ አንዳንድ ሴቶች ነገር ማለት ነው። ሌላው እንግዲህ በጣም የሚገርመው ምንድን ነው ርብቃ ያው ምንም ማድረግ አይቻልም እንግዲህ አሁን ነፍሰ ጡር ስለሆነች ብዙ ነገር ያስጨንቃታል ማለት ነው። እና መቲ ለምን እዚህ ቤት መጣች ብላለች። በነገራችን ላይ ትክክለኛ ነገር ነው፣ ጥያቄዋም እውነት ነው። መጠየቅ ያለባትን ነገርም ነው የጠየቀችው። ምክንያቱም ርብቃ አሁን ላይ መቲ ምን ልትሰራ መጣች ያለችው እውነቷን ነው። በነገራችን ላይ ማሚቲ እኮ የወደቀችው ደንግጣ የወደቀችው በምን ምክንያት ነው? ልክ እሷን ስታይ ነው፣ መቲን ስታይ ነው። ስለዚህ መቲን ልጄ ብላ አይታ ደንግጣ ወድቃለች ማለት ነው። እና መቲ ልጇ ናት የማሚ። ምክንያቱ ደግሞ ምንድን ነው? ልጄ እያለች እየደነገጠች ነበር። ድጋሜ ያ ብቻ አይደለም፣ ከዛ በኋላ እንኳን ከሕክምናም ተመልሳ ማሚቲ ቆይ አይኗ ቁልጭልጭ ይላል። መጽሐፍ ግን ምንም ማድረግ ግን አትፈልግም አትችልምም ሁላ ማለት ነው። እና እንዴ ቆይ እሺ ምን እናድርግ ታዲያ? እስኪ ቆይ ወረቀትና እስክርቢቶ እንስጣት ተብላ ወረቀትና እስክርቢቶ ተሰጥቷት ራሱ እየጻፈች የነበረው ምንድነው? ልጄ ብላ ነው የጻፈችው። እና መቲ የማሚቲ ልጅ እንደሆነች ነው እዛ ጋር የሚያሳየው ማለት ነው። እና እንግዲህ መቲ የማሚቲ ልጅ ከሆነች ደግሞ ያኔ ታዲያ ለመጀመሪያ ጊዜ ርብቃ ወንድም መጥቶ ርብቃ የማን ልጅ እንደሆነች አውቃለች ማሚቲ። አሁን ማሚቲ በጣም ግራ የምታጋባ ሴት ናት። በእርግጥ ለዩ ምን ብለዋለች? እንደዚህ ነው ማድረግ ያለብህ። ግራ የምታጋባ ሰው መሆን መልካም ነው። ገና ግራ አጋባቸዋለሁኝ አንድ የሰው አንድ አፈር እየሆንኩ ብላ ነበረ። ግን ያው ዋጋን የሚከፍል ደግሞ አለና ዋጋውን አግኝታ ወድቃም እንደዚህ ታማለች ማለት ነው። በእርግጥ መታመሟ ጥሩ ነው ሳይሆን አንዳንዴ በጣም ስናበዛው ቆንጠጥ ሲያደርገንም ልክ እንሆናለን። እና በአሁኑ ማሚቲ ስታገግም የተስተካከለች የድሮ ማሚቲ ትሆናለች ብለን ተስፋ እናደርጋለን። ምንም ነገር አታስታውስም ሳይሆን የቅርብ ጊዜ ነገሮችን ትረሳለች ነው። ይህ ማለት ደግሞ እንግዲህ ስለተፈጠረው ነገር ማለትም ርብቃ የማን ልጅ ምናምን የሚለው ይህ አሁን ቂም የያዘችበት ነገር። ብሩክ ወደ ቤት መጀመሪያ ቀን ለሁለተኛ ጊዜ ሲመጣ ያው አቤልም ተዋውቆታል ሁሉም ነገር። ግን ለመጀመሪያ ጊዜ ሲመጣ ብሩክ ማለት ነው የመጣው ርብቃን ነው ሰላም ያለው። እዩ ምን አድርጎላት ነበረ ለርብቃ ያኔ አቤልን ይዞ በመውጣት ተባብሯታል። አቤልን ይዞላት ወጥቶ ነበረ። በዛም እሷ በጣም አመስግነዋለች። እናም የልብ ጓደኛም አይደለነ የፈለግሽውን ነገር ጠይቂ ብሎ ነበረና ዛሬ ወንድሜ ይመጣል፣ ስለዚህ አንተ አቤልን የሆነ ቦታ ይዘህልኝ ሂድ ብላው ነበረ። እሱም እሺ ብሎ እንግዲህ አቤልን የሆነ ቦታ ይዞላት ሄዷል ማለት ነው። እሱም ቅጣት አለብህ ዛሬ ትቀጣለህ ብሎት ነበረ አቤልን ያኔ። እና በቅጣቱ መሰረት ደግሞ ዛሬ ትጋብዘኛለህ ብሎት ሊጋብዘው አብረው ወጥተዋል ማለት ነው። በዛ ሰዓት ማን መጥቶ ነበር? ብሩክ መጥቶ ነበር። ብሩክን ደግሞ ማን አይቶታል? ማሚቲ አይተዋለች ማለት ነው። ስለዚህ ማሚቲ ለርብቃ የተቀየረችባት ከዛ ጊዜ በኋላ ነው። ለርብቃ ከዛ ጊዜ በኋላ ተቀይራለች። አሁን ላይ ግን ያን ሁሉ ትረሳለች። በተለይ የቅርብ ጊዜ አሁን ልጅ ያለችው እሷ ውስጥ የቆየ ነገር ነው ማለት ነው። አሁን ላይ ማስታወስ የምትችለው እንጂ የቅርብ ጊዜ ነገሮችን በሙሉ ስለረሳች አሁን ርብቃን
አታስታውሳትም። ለዚህም ርብቃ ደግሞ እያለቀሰች ነበረ እና አቤል እንዴ ለምንድን ነው የምታለቅሽው ርብቃ? አሁን ላይ እኮ በጣም እያለቀስሽ ነው፣ እርግዝናው ነው መሰለኝ በጣም እያቅበጠበጠሽ ነው ሲላት ነበር። እውነት ነው እርግዝናው እንደዚህ ያደርጋል። አዎ ብዙ ጊዜ ሴቶች ነፍሰ ጡር ስንሆን እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። እንግዲህ በጣም የምታሳዝነው ግን መቲ ናት። መቲ እንግዲህ አግብቶኛል፣ ይወደኛል፣ ያፈቅረኛል ያለችው ዩኤል አይወዳትምም አያፈቅራትምም እንደምንመለከተው ለመጠቀሚያና ለመጠቀሚያ ብቻ ነው የሚፈልጋት። አሁን ላይ ግን በቃ ተጋባን ብላ በጣም ተደስታ ነበረ። ፌክ እንደሆነ ስታውቅም ለመበቀል ተነሳስታ ነበርና አለቀውም ብላ በጣም ፎክራ በጣም ማለት ነው ዩኤልን እበቀለዋሉ። ለነገሩ ሲጀመር ያቀድኩት እቅድ እኮ ግልጽ ነው። በመጀመሪያ እሷን ልበቀላት ማለትም ልጇን ላስወረደውና ይቀጥላል ዩኤልን እበቀለዋለሁ ብላ ነበረ። ዩኤል ግን ቀድሞ እሱ የተበቀላት ይመስላል። ምክንያቱ ደግሞ አስቡት፣ የምትወዱት የምታፈቅሩት ሰው እሱ ግን ሳይወዳችሁ ወዳችኋለሁ እያለ ሲያስመስል ይሄ በጣም ትልቅ ሞት ነው እና አሁን ላይ እሱ አይኗን መግለጥ ብቻ ነበር የሚጠበቅባት። ምክንያቱም ሲጀመር ዩኤል የሚወዳት ከሆነ ለምን ለአቤል አሳልፎ ሰጣት? ይህንን ጥያቄ ለራሷ ራሱ ብትመልሰው እኮ መልሱን እዚህ ጋር ታገኘው ነበር። ነገር ግን እሷ መመለስ የሚያቃታት ነገር ምንድን ነው? እኔ የምወደው ሰው እሱም እንደኔ የሚወደኝ ከሆነ ሌላ ሰው ጋር ተኝ ሊለኝ አይችልም። ስለዚህ እዚህ ጋር ነው የተሸወደችው በመጀመሪያ ማለት ነው። መታሰቢያ እንግዲህ በመጀመሪያ የምታውቀው ዩኤልን ነው። ዩኤል ቦይፍሬንዷ ነው። ከዛ ለአቤል አሳልፎ ሰጣት ማለት ነው። ከዛ አቤልን ጓደኛ ሆነችው። እናም በቃ የምትለውን ነገር ራሱ እንኳን ማለት ነው ለአቤል እንኳን ቴክስት ስትጽፍ እሱ ነበረ እጇ ላይ ማለት ስልኳን ተቀብሎ እሱ ነበር የሚጽፍለት። ስለዚህ በዚህ መልኩ የሆነውን ወንድ ያፈቅረኛል ብሎ ማሰብ ራሱ መጃጃል ነበረ ማለት ነው። እናም እንግዲህ ዩኤልም ለርብቃ በጣም አስረድቷታል በደንብ አድርጎ። ይኸውልሽ ርብቃዬ እኔን ብላ ልትመጣ አትችልም። ሁኔታውን ከነኔ ያጣራልሻለሁ። እኔ አጣርቼ ምን ልትሆን እንደመጣች ለምን እንደመጣች ሁሉንም ነገር በደንብ የማጣራ ይሆናል። ስለዚህ እስከዛ ድረስ ግን አንቺ ተረጋጊ ብሎ ቢለምናት እምቢ ስላለች ነው እንግዲህ የደወለው ሳይወድ በግዱ ማለት ነው። እሷም ግን ሲደወልላት ጭራሹንም የፍቅር ጥያቄ ለመጠየቅ አስበህ ከሆነ ምናምን እያለች ስትንበላተት ነበረ ማለት ነው። የዘገየህ ይመስለኛል ሁላ እያለች ስታበግ ነው ነበር። ይኸውልሽ እኔ ቀጥታ ነው የምጠይቅሽ፣ ምን ልትሆኚ መጣሽ? ምን ልትሰሪ መጣሽ ሲላት ናፍቀህ ነው የመጣሁት ብላለች። እውነት ግን መታሰቢያ የመጣችው አቤል ናፍቋት ነው ወይ ስንል አይደለም። ዩኤል ፌክ ስለሰራት እንዴት ይህን ነገር ትሰራኛለህ ለማለት ነበረ የመጣችው። ሲቀጥል እንግዲህ ማሚቲ እያለች ግን እየተደናገጠች ነው ስቲል ማለት ነው። እና መቲ ራሷ ልቧ የመታ ይመስላል። ስለዚህ መቲና ማሚቲ እናትና ልጅ ሊሆኑ ይችላሉ ማለት ነው። እንግዲህ እናትና ልጅ ከሆኑ ደግሞ ያንን ነገር በጀርባ አውቃ ከሆነ ማሚቲ ርብቃን እየተበቀለች ያለችው በጣም የሚገርም ነገር ነው። ምክንያቱም ለካ አትዋደዱም ነበረ ማለት ነው እያለች ርብቃን ራሱ ስጠይቃት ነበር። አይ እኔ አቤል ከማይወዳቸው ሰዎች አንዷ ነበርኩ ብላለች ርብቃ። ታዲያ ማሚቲ እና እኔ ነኝ አንድ ያደረኳቸው ስትላት፣ አዎ ማሚቲ እንዴ አንድ ያልነበርነውን አንድ አድርገሽ እንዴት ነው አሁን ልጄ እንድትገይ የምትነሳሽው ብላለች። እና እንግዲህ ማሚቲ በዚህ ልክ ለምን ማለት ርብቃን ልትበቀል እንደቻለችም አሁን ላይ የምናየው ይሆናል ማለት ነው። እንግዲህ በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። አሁን ላይ ግን ወረቀት እየጻፈች ያለችው ልጄ ብላ ነው። ልጇ ደግሞ መቲ ናት ማለት ነው ቢሆን ነው እንግዲህ። እስኪ የኔ እንደዚህ አስቤያለሁ፣ እናንተ ምን ታስባላችሁ? መቲ ልጇ ልትሆን ትችላለች ወይስ ምን ሊሆን ይችላልኝ የሚለውን እስኪ እናንተ ማሰብ አስተያየታችሁን ጻፉልኝ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ አመሰግናለሁኝ። ላይክ ሰብስክራይብ ማድረጋችሁን ግን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦችዬ ኮሜንት ለምጽፉልኝ ለምታበረታቱ ደግሞ ከልብ አመሰግናለሁ ማለት ነው። ሌሎቻችሁም ኮሜንት ማድረግን አትርሱ። የእናንተንም ሀሳብ ግለጹልኝ። ሰላማችሁ ብዝት ይበልልኝ በያላችሁበት ውድ ቤተሰቦቼ።